ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያደረስን ከእናንተ ጋር ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። በተለይ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተም የምናደርስበት ፕሮግራምን ነው ዛሬ ይዘን የቀረብነው። ከትልልቆቹ ክለቦች ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሊቨርፑል የክሪስታል ፓላሱን የመሃል ሜዳ ኮከብ አደም ዋርተንን ለማስፈረም በሚያደርገው ጥረት ትልቅ ምርታን ማሳየቱ ተነግሯል። አሰልጣኝ አርኔ ስሎት የቡድናቸውን የመሃል ክፍል ለረጅም ጊዜ በአስተማማኝ ሁኔታ ሊመራ የሚችል ተጫዋችን ሲፈልጉ የቆዩ ሲሆን አሁን አደም ዋርተንን ወደ አንፊልድ ለማዘዋወርም ተቃርበዋል። እንደ ታዋቂው ጋዜጠኛ ኒኮላ ስኪየር ዘገባ ከሆነ የ21 ዓመቱ እንግሊዛዊ አማካይ ወደ አንፊልድ ወደ ሊቨርፑል ለመዘዋወርም ፍቃደኛ መሆኑን የገለጸው ተጫዋቹ ከሊቨርፑል ጋር ለ5 ዓመታት የሚቆይ ውልም ለመፈራረም ከስምምነት ይደርሳል ተብሎ ነው የሚታሰበው። ክሪስታል ፓላስ ለአደም ዋርተን ዝውውርም ከ80 እስከ 100 ሚሊዮን ፓውንድ የሚደርስ ከፍተኛ ክፍያ እንደሚጠይቅ ቢጠበቅም ሊቨርፑል ዝውውርን ቀድሞ ለመጨረስ ግን ጥረት እያደረገ ነው። አደም ዋርተን በማንቸስተር ዩናይትድ ቤት እንዲሁ ካሴሜሮን ለመተካት በሪያል ማድሪድ፣ በቶትናም እና በኒውካስልም በጥብቅ የሚፈለግ ተጫዋች ነው። አደም ዋርተን በብላክበርን ሮቨርስ ወደ ክሪስታል ፓላስ ከመጣ በኋላ በፕሪሚየር ሊግ ካሉ ምርጥ ወጣት አማካዮች አንዱ መሆኑን አስመስክሯል። በተለይም ኳስን በማጨናገፍ መልሶ በማግኘትና በጨዋታው ወቅትም እጅግ ድንቅ የሆነ አድናቆትም የሚሰጠው አይነት ተጫዋች ነው። በክረምቱ ሌሎች ነገሮች ሊፈጠሩ እንደሚችሉ ቢታመንም ሊቨርፑል ግን ቅድሚያውን እንደያዘም የሚያሳዩ መረጃዎችን ነው የሰማ ነው። ቶተንሃም የቦርንመዙን የማል ተከላካይ የሆነው ማርኮስ ሴንሲን ለማስፈረም በንቃት እየተንቀሳቀሰ መሆኑን ታዋቂው ጋዜጠኛ ቤን ጃኮብስ አረጋግጧል። አሰልጣኝ ቶማስ ፍራንክ ለቀጣዩ የውድድር ዘመን የተከላካይ ክፍላቸውን ለማጠናከር ሴንሲን እንደ ዋነኛ አማራጭ ይዘውታል። የነፃ ዝውውር ዕድል አርጀንቲናዊው ተከላካይ በቦርንመዝ ያለው ኮንትራት ሊጠናቀቅ ጥቂት ወራት ብቻ የሚቀሩት ስለሆነ ክለቡ የቀረበለትን የውል ማራዘሚያ ጥያቄዎች በሙሉ ውድቅ አድርጓልም ነው የተባለው። በዚህ ምክንያትም በክረምቱ የዝውውር መስኮት በነፃ ያለ ክፍያ ክለቡን ይለቃል። ቶተንሃም ተጫዋቹን ለማግኘት ከጣሊያኑ ዩቬንቱስ እና ከእንግሊዙ ቼልሲ ጋር ጠንካራ ፉክክር ነው የሚጠብቀው። ሆኖም ቶተንሃም ወደ ቻምፒየንስ ሊግ የመግባት እድል ይኖረው አይኖረው እስካሁን ስለማይታወቅ ተጫዋቹን ለማሳመን ምናልባት እድሎችን ሊያገኝ ይችላል ወደ አውሮፓ ውድድሮች የሚመለስ ከሆነ። ቶተንሃም የተከላካይ ክፍሉን በአዲስ መልክ ለማዋቀርም የሚገደድባቸው ሁለት ምክንያቶች አሉ። አንደኛው ራዱ ድራጉሲን ነው። ሮሜኒያዊው ተከላካይ እንግዲህ በቂ የመጫወቻ ጊዜን በማጣቱ ክለቡን ለቆ ወደ ጣሊያን ሮማ ለመመለስም ከፍተኛ ፍላጎት ነው ያለው። ሌላኛው ሚኪ ቫን ደቬን ነው። የቁልፍ ተከላካይ ደግሞ በሊቨርፑል እና በሪያል ማድሪድ ክትትል እየተደረገበት በመሆኑ ክለቡን የሚለቅ ከሆነ ሴንሲ የእሱን ቦታ ለመተካትም ተመራጭ ነው። ሴንሲን የመሰለ ከፍተኛ ልምድ ያለው በተከላካይነት ስፍራ ላይ ነፃ ዝውውርን ማግኘትም ለቶተንሃም እጅግ ብልህነት የተሞላበት የንግድ ስራ እንደሚሆን ነው ዘገባው የሚያመለክተው። የዓለም ዋንጫ አሸናፊው ኤሚሊያኖ ማርቲኔስ በ40 ሚሊዮን ፓውንድ ሊሸጥ ነው። አስተን ቪላ የአርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔስ በዚህ የጥር ዝውውር መስኮት ለመሸጥም ዝግጁ መሆኑ ተሰምቷል። ምንም እንኳን ግብ ጠባቂው በቪላ ደጋፊዎች ዘንድ ተወዳጅ ቢሆንም ክለቡ በ40 ሚሊዮን ፓውንድ አካባቢ የሚቀርብለትን ጥያቄ ለመቀበል ፍቃደኛ ነው የሆነው። የማንቸስተር ዩናይትድ ፍላጎትም አለ። ማንቸስተር ዩናይትድ ማርቲኔዝን የማስፈረም የቆየ ፍላጎት አለው። የቀድሞ አሰልጣኝ ሩበን አሞሪም በክረምቱ ሊያስፈርሙት ቢፈልጉም ክለቡ ግን ሴኔ ላሜንስን በማስፈረሙ ሳይሳካ ቀርቶ ነበር። አሁን ግን የቪላ ዝቅተኛ የዝውውር ዋጋ ዩናይትድን በድጋሚ እንዲያንቀሳቅሰው ያደርጋል ተብሏል። የኢንተር ሚላን ፉክክርም እንዲሁ አለ። የጣሊያኑ ኢንተር ሚላንም ግብ ጠባቂውን ይፈልገዋል። የአሁኑ ግብ ጠባቂያቸው ያን ሶመር ኮንትራቱ ሊያልቅም በመሆኑ ማርቲኔዝን እንደ ተመራጭ ተተኪም ይዘውታል። ሆኖም ግን ከተጫዋቹ ከፍተኛ ደሞዝም ለኢንተር ፈተና ሊሆን ይችላል ተብሏል። ማርቲኔዝ ከቪላ ጋር እስከ 2029 የሚያቆይ ኮንትራት ቢኖረውም ክለቡ ግን ከፍተኛ ደሞዝ የሚከፈላቸው ተጫዋቾችን በመቀነስም አዳዲስ ፕሮጀክቶችን ለማስጀመር በማሰቡ ሊሸጠው መወሰኑ ነው እየተነገረ የሚገኘው። ኤሚሊያኖ ማርቲኔዝ በኳታሩ ዓለም ዋንጫ ላይ
ለአርጀንቲና ባሳየው ድንቅ ብቃትና አሁን ደግሞ በፕሪሚየር ሊጉ ካለው ልምድ አንጻር በ40 ሚሊዮን ፓውንድ ማግኘትም ለማንኛውም ክለብም ትልቅ እድል እንደሆነ የዝውውር ባለሙያዎችም ይናገራሉ። የዌስትሃም ዩናይትድ አማካይ ጊዩዶ ሮድሪጌስ ወደ ስፔን አምርቶ የቫሌንሲያ ዝውውሩን ለማጠናቀቅ በመቃረቡ የተሰማውን ደስታ ገልጿል። የ31 ዓመቱ አርጀንቲናዊ ተጫዋች እስከ ውድድር ዘመኑ መጨረሻ ድረስ በሜስታያ ስቴዲየም የሚያቆየውን የአጭር ጊዜ ውልም ይፈርማል። ጊዶ ሮድሪጌዝ ስፔን እንደደረሰም ለጋዜጠኞች በሰጠው ቃልም በጣም ደስተኛ ነኝ፣ ቫሌንሲያን በጣም ትልቅ ክለብ ነው ብለዋል። በተጨማሪም ከክለቡ አሰልጣኝ ካርሎስ ካርቦሬ ጋርም እንዲሁ መነጋገሩን የተገለጸው ቫሌንሲያ በአሁኑ ወቅት በስፔን ላሊጋ ላለመውረድ እየታገሉ ከሚገኙ ክለቦች አንደኛው ነው። ጊዶ ሮድሪጌዝም የቡድኑን የመሃል ክፍል ለማጠናከርም ክለቡ በሊጉ እንዲቆይም ትልቅ ሚናን ይጫወታል ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ ጊዶ ሮድሪጌዝን በመሸኘቱ የደሞዝ ወጪውን ለመቀነስና አዳዲስ ተጫዋቾችን ለማስፈረምም የቦታ እድልን አግኝቷል። ክለቡ ቀድሞውኑ ፓብሎና ታቲ ካሊናስን በማስፈረም ብቃቱን አጠናክሯል። ምንም እንኳን እንደ ዩቬንቱስና ግሬሚዮ ያሉ ክለቦች ተጫዋቹን ቢፈልጉትም ቫሌንሲያ ፈጣን ድርድር በማድረግ ዝውውሩን ሊያጠናቅቅ እንደቻለ ነው እየተነገረም የሚገኘው። ክሪስታል ፓላስ ተከላካዩ ሻዲ ሪያዲን የዝውውር መስኮቱ ከመዘጋቱ በፊት በውሰት ለመስጠት መስማማቱ ተነግሯል። ጋዜጠኛ አለን ኒክሰን እንደገለጸው ከሆነ የ22 ዓመቱ ተጫዋች ወደ ሼፊልድ ዩናይትድ ለማምራትም ተቃርቧል። ሪያዲ በ2014 በ14 ሚሊዮን ፓውንድ ሴልኸርስት ፓርክን ቢቀላቀልም በዚህ ውድድር ዘመን በመደበኛነት የመጫወት እድልን ግን አላገኘም። ክለቡ ተጫዋቹን በቋሚነት ተሰልፎ እንዲጫወትና ብቃቱን እንዲመልሰው ነው የሚፈልገው። ተጫዋቹ እስከ 2029 ድረስም የሚያቆይ ኮንትራት ያለው በመሆኑ ፓላሶች አሁንም እንደ ትልቅ የክለቡ ተስፋም ይመለከተዋል። ስለዚህም ዝውውሩ በቋሚነት ሳይሆን በውሰት ብቻ የሚደረግ ነው የተባለው። በቻምፒየንሺፕም ሊግ ላይ የሚገኘው ሼፊልድ ዩናይትድ ለተከላካይ ክፍሉ መጠናከሪያ እንዲሆንም ሪያዲን በግንባር ቀደምትነት እየፈለገ ይገኛል። በአሰልጣኝ ኦሊቨር ግላስነር እየተመራ የሚገኘው ክሪስታል ፓላስ ማርክ ጉሂን ለማንቸስተር ሲቲ መሸጡ የሚታወስ ሲሆን አሁን ደግሞ ሻዲን በውሰት በመሸኘትም የቡድን ስብስቡን የማስተካከል ስራውን እንደቀጠለ ነው የተነገረው። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር በክረምቱ የዝውውር መስኮት በነፃ ዝውውር ለንደን ወደሚገኘው ዌስትሃም ዩናይትድ ሊያመራ እንደሚችል ሲነገር ቆይቶ ነበር። ነገር ግን የመሳካት እድሉ ጠባብ ነው። በክረምቱ ነው ይህንን ዝውውር ለማድረግ እንቅስቃሴ ይደረጋል ተብሎ የሚታሰበው። የማጓየር በኦልትራፎርድ ያለው ኮንትራት ወደ መጠናቀቁ የተቃረበ በመሆኑ ዌስትሃም ዩናይትድ ተጫዋቹን ያለምንም ክፍያ በነፃ ለማስፈረም ትልቅ ተስፋ አድርጓል። ዌስትሃም ከዚህ ቀደም በዳቪድ ሞይስ አሰልጣኝነት ወቅትም ማጓየርን ለማስፈረም ተቃርቦ የነበረ ቢሆንም በድርድር ወቅት ዝውውሩ ሳይሳካ ቀርቶ ነበር። ምንም እንኳን በዩናይትድ ቆይታው ብዙ ትችቶች ቢሰነዘሩበትም የ32 ዓመቱ ተከላካይ በቅርብ ጊዜያት አስደናቂ ብቃትን እያሳየ ነው። በማይክል ካሪክ ስርም ድንቅ ብቃቱን ያገኘው ማጓየር ዩናይትድ በማንቸስተር ሲቲ እና በአርሰናል ላይ እንዲሁ ትናንትና በፉላም ላይ በተቀናጃቸው ተከታታይ ድሎችም ትልቅ አስተዋጽኦን ማድረግ ችሏል። ዩናይትድ በክረምቱ ወጣት ተከላካዮችን በማምጣት የቡድን ስብጥሩን ለማደስም በማሰቡ ማጓየር አሁንም ክለቡን የመልቀቅ ዕድሉ ሰፊ ነው እየተባለ ይገኛል። ሰንደርላንድ በዚህ ወር ሁለት ተጫዋቾችን ለማሰናበት እየተዘጋጀ ሲሆን ዳንኤል እና አርተር ማስዋኩ ለክለቡ ሊለቁ የሚችሉ ተጫዋቾች ተብለው ተገልጸዋል። እንደ ሰንደርላንድ ኤኮ ዘገባ ዳንኤል እንዲሁ ደግሞ ከዛ በተጨማሪ ቀጣይ ቆይታው ከሚወሩ ወሬዎች ጋርም ተያይዞ ስሙ በትልቁ እየተነሳ የሚገኝ ተጫዋች ነው። ከዌስትሃም ዩናይትድ ጋር ለተደረገው የፕሪሚየር ሊግ ጨዋታ ከቡድን ስብስብ ውጪ ነበር። በርካታ ክለቦችም ተጫዋቹን ለማስፈረም ፍላጎት አሳይተዋል። አማካዩ አሁን ላይ ለሰንደርላንድ ወሳኝ ተጫዋች ባለመሆኑ አዘውትሮ መጫወት ወደሚችልበት ክለብ ማምራቱ ምክንያታዊ እንደሆነ ይታመናል። በሌላ በኩል አርተር ማስዋኩ ወደ ፕሪሚየር ሊጉ ላደገው ሰንደርላንድም በቋሚነት የመሰለፍ ዋስትና የለውም። ባለፉት ወራት ከክለቡ ጋር ስሙ ሲያያዝ የቆየው ማስዋኩ የፈረንሳዩ ሌንስን ለማስፈረም ፍላጎት አሳይቷል። በ32 ዓመቱ ሰንደርላንድ በነፃ ዝውውር የተቀላቀለው ተከላካዩም በዚህ የዕድሜ ክልልም ሆኖ በተጠባባቂ ወንበር ላይ መቀመጥ ስለማይፈልግ ክለቡን እንደሚለቅ ነው የሚጠበቀው። ሰንደርላንድ በዝውውር መስኮቱ ከመዘጋቱ በፊትም ሁለቱንም ተጫዋቾች ማሰናበት ይችል እንደሆነ ወደፊት የሚታይ ይሆናል። ክለቡ በዚህ ውድድር ዘመን በፕሪሚየር ሊጉ ጥሩ ጉዞዎችን እያደረገ ሲሆን የደረጃ ሰንጠረዡን በግማሽ ላይኛው ክፍል ላይ ወይም ቶፕ ሃፍ ላይም ለማጠናቀቅ አልሟል። በዚህም ቡድኑን በበለጠ ማጠናከር ስለሚያስፈልገው ብዙም የማይጠቀምባቸውን ተጫዋቾች ለመሸጥም አዳዲስ ተሰጥኦዎችንም ለማምጣት እቅድ እንዳለው ነው የተነገረው። ኡናይ ኤምሪ የአስተን ቪላን የከፍተኛ አራት ግስጋሴን ለማጠናከር የአማካይ ክፍል ኮከብ ላይ አይናቸውን ጥለዋል። አስተን ቪላ የዩቬንቱስን አማካይ ዌስተን መኬኒን በመያዝም የመካከለኛውን ክፍል ክፍተቱን ለመሙላት ወይም የአማካይ ክፍሉን እጥረቱን
ለመሙላትም ጥረት እያደረገ ነው። አስተን ቪላ በአሁኑ ወቅት በሊጉ የደረጃ ሰንጠረዥ በሶስተኛ ደረጃ ላይ የሚገኝ ሲሆን በቻምፒየንስ ሊግ ለማለፍም ከፍተኛ ፉክክር እያደረገ ነው። ቡድኑ እስካሁን ባለው ቆይታ እጅግ አስደናቂ የሚባል ጉዞን እያደረገ ሲሆን ይህንን ብርቱ ብቃቱንም ማስቀጥሎ ለመዝለቅ ግን የቡድን ስብስቡን ማጠናከር የግድ ይለዋል። ክለቡ ታሚ አብርሃምን በማስፈረም የአጥቂ ክፍሉን ያጠናከረ ሲሆን አሁን ደግሞ የዝውውር መስኮቱ ከመዘጋቱ በፊት የአማካይ ክፍሉን ለማጠናከር እየሰራ ነው። እንደ ፉትቦል 365 ዘገባ ከሆነ አስተን ቪላ በዚህ የውድድር ዘመን 4 ጎሎችን አስቆጥሮ 5 አሲስቶችን ያቀበለው የዩቬንቱስ አማካይን ለማስፈረም ከፍተኛ ፍላጎት አለው። ተጫዋቹ ከዩቬንቱስ ጋር ያለው ውልም ጥቂት ወራት ብቻ የቀሩት በመሆኑ የዌስት ሚድላንዱ ክለብ አስተን ቪላ ተጫዋቹን ወደ ፕሪሚየር ሊጉ ለመመለስም ተስፋ አድርጓል። ወስተን ማኬኒ ከዚህ ቀደም በሊድስ ዩናይትድ ቤትም መጫወቱ የሚታወስ ሲሆን ባለፈው ዓመት ደግሞ ከኤቨርተን ጋር ስሙ ተያይዞ ነበር። አስተን ቪላ አሁን ካለው ድንቅ ስብስብና ትልቅ ግብ አንጻር ተጫዋቹ ወደ ፕሪሚየር ሊጉ ለመመለስም ፍላጎት እንዳለው ገልጿል። ቡድኑ የቻምፒየንስ ሊግ ተሳትፎን ማረጋገጥ የሚችል ከሆነ ለበርካታ ተጫዋቾች ተመራጭ መዳረሻ እንደሚሆን ነው የሚጠበቀው። አስተን ቪላ ዋነኛ አማካዩን ቡባካር ካማራን በጉዳት ምክንያት እስከ ውድድር ዘመኑ መጨረሻ ድረስም አጥቶታል። በመሆኑም የእሱን ቦታ የሚተካ ተጫዋች ማግኘት ለክለቡ ቅድሚያ የሚሰጠው ጉዳይ ነው። ቡድኑ አሁንም ያለበት ደረጃን ይዞ ለመቀጠል ቁልፍ ተጫዋቾችን በብቃትና በጤንነት መገኘትም ስላለባቸው በአማካይ ክፍሉ ላይ ተጨማሪ ጥልቀትን መፍጠር ለአሰልጣኝ ኡናይ ኤምሪ እጅግ አስፈላጊ ነው። ሳምንታዊ 54,000 ፓውንድ ደሞዝ የሚከፈለው ዌስተን መኬኒ ዩቬንቱስ በዚህ ወር ለመሸጥና ገንዘብ ለማግኘትም ሊፈተን ይችላል እየተባለ እንደሚገኝ ነው መረጃው እየወጣ የሚገኘው። ሊድስ ዩናይትድ የ29 ዓመቱን የመስመር ተከላካይ ከፈረንሳዩ ክለብ ለማስፈረም እየፈለገ ነው። ሊድስ ዩናይትድ ቤን ቺልዌልን ወደ እንግሊዝ ለመመለስ ፍላጎት እንዳለው ነው የተገለጸው። እንደ ዴይሊ ሜል ዘገባ ከሆነ ሊድስ ዩናይትድ የጋብሪኤል ጉድሞንድሰንን ጉዳት ተከትሎ የ29 ዓመቱን ተጫዋች ለማስፈረም ተስፋ አድርገዋል። ሊድስ ዩናይትድ ቤን ቺልዌልን የውድድር ዘመኑ ሲጀመርም ጭምር ይፈልጉት ነበር። የቀድሞ የቼልሲ ተጫዋች ወደ ፕሪሚየር ሊጉ ለመመለስ ፍላጎት ይኑረው አይኑረው የሚታይ ነው የሚሆነው። ተጫዋቹ የፈረንሳዩ ስትራስቡርግን በነፃ ዝውውር የተቀላቀለ ሲሆን በዚህ የውድድር ዘመን ለክለቡ ጠቃሚ ተጫዋች መሆኑን አሳይቷል። ይሁን እንጂ ወደ ፕሪሚየር ሊጉ ተመልሶ የመጫወት እድል ለቀድሞ የቼልሲ ኮከብ አስደሳች ሊሆን ይችላል ተብሎ ነው የሚጠበቀው። ሊድስ ዩናይትድ በፕሪሚየር ሊጉ ላለመውረድ እየተፋለመ በመሆኑ በቡድን ውስጥም ተጨማሪ ጥራት ያላቸው ተጫዋቾች ያስፈልጉታል። ይህንን የ29 ዓመት ተጫዋች ማዕከልም በመከላከል ረገድ ብቻ ሳይሆን ቡድኑን ወደፊት በሚያደርገው የማጥቃት እንቅስቃሴም ትልቅ እገዛ ያደርጋል ነው የተባለው። ቺልዌል በሌስተር ሲቲ በነበረበት ወቅትም በፕሪሚየር ሊጉ ካሉ ምርጥ የመስመር ተከላካዮች አንዱ ተደርጎ ይቆጠር ነበር። ሆኖም ወደ ቼልሲ ያደረገው ዝውውር ግን በጉዳት ምክንያት ስኬታማ ሳይሆን ቀርቷል። አሁን ላይ ወደ ፕሪሚየር ሊጉ በመመለስ ብቃቱን በድጋሚ ለማረጋገጥ የሚፈልግ ሲሆን ለዚህ ደግሞ የሊድስ ዩናይትድ ዝውውርም ተመራጭ ሊሆንለት ይችላል ነው የተባለው። ሊድስ ዩናይትድ ጠንካራ ቡድን ያለው በመሆኑ ተከላካዩ ክለቡን የመቀላቀል ፍላጎት ሊኖረው ይችላል። ይሁን እንጂ የፈረንሳዩ ክለብ እንደ ቺልዌል ያለ ወሳኝ ተጫዋቹን በውድድር ዘመኑ አጋማሽ ላይ ለመልቀቅ ፈቃደኛ ይሁን አይሁን ወደፊት የሚታይ ነው የሚሆነው። ዝውውሩ የሚሳካ ከሆነ ተጫዋቹ ሊድስ ዩናይትድን በሊጉ ለመቆየት በሚያደርገው ትግል ላይ ትልቅ ሚናን ይጫወታል ተብሎ እንደሚታሰብ ነው የተነገረው። ሊቨርፑል በአንድሪው ሮበርትሰን ዝውውር ላይ ያሳየውን ያልተጠበቀ ውሳኔ በሚኪ ቫን ደቬን ዝውውር ላይ ተጽዕኖ ሊያሳደር ይችላል ተብሎ ይጠበቃል። ሊቨርፑል የክለቡ ታዋቂ ተጫዋች የሆነ አንድሪው ሮበርትሰን በዚህ ወር የፕሪሚየር ሊግ ተቀናቃኙ ቶተንሃምን ለመቀላቀል ተቃርቦ የነበረው ዝውውር ባልተጠበቀ ሁኔታ ውድቅ አድርጎታል። በሁለቱ ክለቦች መካከል ንግግሮች ተካሂደው ተጫዋቹ አዲስ ፈተናን ለመሞከር ፍላጎት አሳይቶ የነበረ ቢሆንም የሊቨርፑል የበላይ አካላት የዝውውር መስኮቱ ሊዘጋ ጥቂት ቀናት ሲቀሩት ሀሳባቸውን ቀይረዋል። ፌብሩዋሪ 2 ዛሬም የዝውውር መስኮቱ ከመዘጋቱ በፊት ሊቨርፑል ለቶተንሃም በሰጠው ምላሽም የቡድኑ ምክትል አምበል የሆነውን የ31 ዓመቱን ሮበርትሰን የማይሸጥ መሆኑንና የቡድኑ ስብስብ ጥልቀትን ማስጠበቅ ከሽያጩ ከሚገኙ አነስተኛ ገንዘብ በላይ እንደሚበልጥ ነው ያስታወቀው። የዝውውር ጉዳዮች አዋቂ ቤን ጃኮብስ እንደገለጸው ዝውውሩ ሊጠናቀቅም በጣም ቀርቦ የነበረ ቢሆንም የሊቨርፑል ወቅታዊ የተከላካይ ክፍል ሁኔታ ተጫዋቹን መልቀቅ አደገኛ እንዲሆን አድርጎታል። ሊቨርፑል ቶተንሃም ያቀረበለትን ከ5 ሚሊዮን ፓውንድ በላይ የሆነ የዝውውር ሂሳብ በቁም ነገር መርምሮት ነበር። ወዲያውኑ የሮማ በውሰት የሚገኘውን ኮስታስ ሲሚካስን አስመልሶ ለዋናው የግራ ተከላካይ ሚሎስ ኪርኬስ ተጠባባቂ ለማድረግም አስቦ ነበር። ሆኖም ግን የአርነ ስሎት ቡድን በመጨረሻም ዝውውሩ እንዳይቀጥል ወስኗል። ሮበርትሰን በንግግር ሂደቱ ሁሉ ሙያዊ ጨዋነት እንዳሳየና ወደ ሰሜን ለንደኑ ክለብ ለመሄድም ዝግጁ ቢሆንም ክለቡ ግን ግፊት አላደረገም ነው የተባለው። ቀደም ሲል ሊቨርፑል ሮበርትሰንን ለቶትናም በመልቀቅ በክረምቱ የቶትናም ተከላካይ ሚኪ ቫን ደቬንን ለማስፈረምም መንገድ ለመጥረግም አስቦ እንደነበር ይገመታል።
አሁን ግን ሊቨርፑል የሮበርትሰንን ዝውውር በማቋረጡ ለወደፊት በሚኖሩ የዝውውር ድርድሮች ላይ ሊያገኝ ይችል የነበረውን ብልጫ ወይም ምቹ ሁኔታን ሊያጣ እንደሚችል ተሰግቷል። ሮበርትሰን የሚገባውን ሽኝትም በአንፊልድ ያገኛል። ተጫዋቹ የማቆየት ውሳኔ በዘመናዊ የሊቨርፑል ታሪክ ውስጥም ትልቅ ስም ያለው ሮበርትሰን በውድድር ዘመኑ አጋማሽ በዝቅተኛ ዋጋ ከክለቡ እንዳይወጣም አድርጎታል። እንደ አውሮፓውያኑ አቆጣጠር በ2017 ከሃል ሲቲ የተቀላቀለው ሮበርትሰን ሊቨርፑል ያሸነፋቸውን ትልልቅ ዋንጫዎች ሁሉ ዋነኛ አካል ነበርም። ውሉ እስከሚያልቅም ድረስ ለቀጣዮቹ 6 ወራት እዛው መቆየቱ በአንፊልድ ደጋፊዎች ዘንድም ከፍተኛ ተወዳጅነት ያለው ይህ ተጫዋችም በውድድር ዘመኑ ማብቂያ ላይ የሚገባውን ደማቅ ሽኝትም እንዲያገኝ ያደርገዋል። ምንም እንኳን አሁን ላይ ለሜሎስ ኪርኬዝ ተጠባባቂ ቢሆንም ቡድኑ ለከፍተኛ 4 ደረጃና ለአውሮፓ ዋንጫ በሚያደርገው ትግል ውስጥም የሱ ልምድና አመራርም ወሳኝ ይሆናል ተብሎ እንደሚጠበቅ ነው የተነገረው። ሮማ ተከላካዩን ኮስታስ ሲሚካስን በጣሊያን ያለውን የውሰት ቆይታ አቋርጦ ወደ ሊቨርፑል እንዲመለስ ንግግሮች እየተደረጉ መሆኑን አረጋግጧል። ተጫዋቹን የመመለስ ውይይት የተጀመረው ቶተንሃም አንድሪው ሮበርትሰንን ለማስፈረም ጥያቄ ካቀረበ በኋላ ነበር። መጀመሪያ ላይ የኮስታስ ሲሚካስ መመለስ ሮበርትሰን ከለቀቀ እንደ አማራጭ የታሰበ ቢሆንም አሁን ግን ሊቨርፑል ስኮትላንዳዊውን ተከላካይ ለሊጉ ተቀናቃኝ ለመሸጥም እቅዱን ሰርዟል። ሆኖም ሮበርትሰን በክለቡ ቢቆይም ሊቨርፑል የተከላካይ ክፍሉን ጥልቀት ለማጠናቀር ሲል ዓለም አቀፍ ደረጃ ያለው ሲሚካስን የመመለስ ውሳኔውን አልቀየረም። የዝውውር ጉዳይ የሮማ ዳይሬክተር ሪኪ ማሳራ በይፋ ያረጋገጡት ሲሆን ክለባቸው ተከላካዩ እንዲለቅ ፍቃድ መስጠቱንም ተናግረዋል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ሮማ ኮስታስ ሲሚካስን ክለቡን ለቆ በሚቀጥለው ሳምንት ወደ ሊቨርፑል እንዲመለስ አስቀድመው ተስማምተዋል። ዳይሬክተር ማሳራም በቀጥታ እውነት ነው፣ በዚህ ጉዳይ ላይ ከሊቨርፑል ጋር ንግግር እያደረግን ነው ሲሉ ጭምር ነው የተናገሩት። ማንቸስተር ዩናይትድ ማርክ ካሴዶን ለክረምቱ የዝውውር መስኮትም አንደኛው ኢላማው አድርገውታል። እንደ ፉትቦል ኢንሳይደር ዘገባ ከሆነ የባርሴሎና አማካይ ወደ ኦልድ ትራፎርድ ለመጓዝ ፍላጎት አለው። የ22 ዓመቱ ተጫዋች ዩናይትድ በውድድር ዘመኑ ማጠናቀቂያ ላይ በነፃ ዝውውር የሚለቀው ካሴሜሮ ምትክ እንዲሆንም ካጯቸው ተጫዋቾች መካከል አንደኛው ሆኗል። በዚህ ዓመት የመሃል ሜዳ ክፍሉን ማጠናከር ለዩናይትድ ቀዳሚ ተግባር ነው። የካሴሜሮ መልቀቅ መረጋገጡና በመሃል ሜዳው ላይ የሚታየው አለመረጋጋት ክለቡ ወጣትና ንቁ ተሰጥኦዎችን እንደሚፈልግ አስገድዶታል። ዩናይትድ ቀደም ሲል እንደ ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ አደም ዋርተን ከክሪስታል ፓላስ፣ ካርሎስ ባሌባ ከብራይተን፣ ጃኦ ጎሜስ ከወልቭስ ያሉ ተጫዋቾች ጋር ስሙ ሲያያዝ የቆየ ቢሆንም አሁን ግን የካሴዶ ስምም በጉልህ እየተነሳ ነው። ካሳዶ በባርሴሎና የመሰለፍ እድሉ እጅግ ውስን ሆኖበታል። በዚህ ውድድር ዘመን በላሊጋው ለካታላኑ ክለብ መጫወት የቻለው ለ634 ደቂቃዎች ብቻ ነው። ምንም እንኳን በጨዋታ ንባቡ ኳስ በመንጠቅ ብቃቱና ኳስን ተቆጣጥሮ በመጫወት አሰልጣኞችን ቢያስደምምም በባርሴሎና ቤት እንደ ፔድሪ፣ ጋቪ፣ ፍራንኪ ዲዮንግ እና ፈርሚን ሎፔዝ ያሉ ተጫዋቾች በመኖራቸው ውድድሩ ከባድ ሆኖበታል። በዚህ ምክንያትም ካሳዶ በቋሚነት መጫወት የሚችልበትን ክለብ እየፈለገ ሲሆን ማንቸስተር ዩናይትድ ደግሞ ይህንን እድል ሊሰጠው ይችላል። የካሴዶ አጫዋቱ ዩናይትድ በሚፈልገው አይነትም ነገር በእጅጉ ይጣጣማል ተብሎ ይታሰባል። ወጣት ነው፣ ጉልበት ያለው ነው። በመሃል ሜዳ ላይ ደግሞ እንደ ጥሩ ተጫዋችም ይመለከቱታል። ኳስን ወደፊት ማሻገርና ጠንካራ ጫናዎችን መፍጠር የሚችል አይነት ተጫዋች ነውና ይህንን ተጫዋች ማስፈረም በትልቁ ያግዛቸዋል ተብሎ ይታሰባል። ባርሴሎና ያለበትን የፋይናንስ ችግርና ተጫዋቹን የመጫወት ፍላጎቱን በመጠቀምም ዩናይትድ ዝውውሩን በጥሩ ዋጋ ለመጨረስም ተስፋ አድርጓል። ተጫዋቹ ለዝውውሩ ያለው ፍላጎት እውነተኛ እንደሆነ የተገለጸ ሲሆን ዩናይትድን በቋሚ ተሰልፎ ብቃቱን የሚያሳድግበት ክለብም አድርጎ እንደሚመለከተው ነው የተገለጸው። የቼልሲው አሰልጣኝ ሊያም ሮስኒየር የኮል ፓልመርን የወደፊት ቆይታ አስመልክቶ የሚናፈሰው ወሬም ውድቅ አድርገዋል። እንግሊዛዊው ኮከብ ከማንቸስተር ዩናይትድ ጋር ስሙ ቢያያዝም በስታንፈርድ ብሪጅ በጣም ደስተኛ መሆኑን አረጋግጠዋል። ሮስኒየር ለመገናኛ ብዙሃን በሰጡት መግለጫ ፓልመር የቼልሲ የረጅም ጊዜ እቅድም ዋነኛ አካል መሆኑንና ክለቡን የመልቀቅ ፍላጎት እንደሌለው በግልጽ ተናግረዋል። ሰሞኑን የወጡ ዘገባዎች እንደጠቆሙት ከሆነ ፓልመር በጉዳት ምክንያት እየተቸገረ ባለበት በዚህ ወቅት ማንቸስተር ዩናይትድ ሁኔታውን በቅርበት እየተከታተለው ነው። አሰልጣኙ ኮል ፓልመር በቼልሲ ደስተኛ አይደለም የሚለውን ሀሳብ ውድቅ ሲያደርጉ እንዲህ ነው ያሉት። ከኮል ፓልመር ጋር ብዙ ጊዜ ተነጋግረናል። እዚህ በመቆየቱ በጣም ደስተኛ ይመስላል፣ ደስተኛም ነው ብለዋል። አክሎም እሱ ለረጅም ጊዜ እቅዳችን ትልቅ ድርሻ ያለው ድንቅ ተጫዋች ነው። ማንኛውም ተጫዋች በጉዳት ምክንያት አስቸጋሪ ጊዜያትን ሊያልፉበት ይችላሉ፣ ነገር ግን ያ የእሱን ብቃት ዝቅ የሚያደርግ አይደለም ሲሉ ነው ኢኤስፒኤን ላይ በዘገባው መግለጫቸውን ያስታወቁት። ፓልመር እንደ አውሮፓውያኑ አቆጣጠር በ2023 ከማንቸስተር ሲቲ ቼልሲን ከተቀላቀለ በኋላ በፕሪሚየር ሊጉ ካሉ ምርጥ ወጣት ተሰጥኦዎች አንዱ መሆኑን አሳይቷል።
ባለፈው የውድድር ዘመን በቀድሞ አሰልጣኝ ኤንዞ ማሬስካ ስር ቸልሲ የኮንፈረንስ ሊግና የክለቦች የዓለም ዋንጫን እንዲያሸንፍም ትልቅ አስተዋጽኦን ማድረጉ የሚታወስ ነው። በዚህ የውድድር ዘመን ጉዳት የአጮት ወጥነቱን ቢያስተጓጉልም ክለቡ ግን አሁንም ለፓልመር ትልቅ ግምትን ይሰጠዋል። ቸልሲ በሊያም ሮስኒየር ስር እያከናወነ ላለው የቡድን ግንባታ ፓልመር እንደ መሰረት ነው የሚታየው። የማንቸስተር ዩናይትድ ፍላጎት ከፓልመር ብቃት አንጻር የሚጠበቅ ቢሆንም የቸልሲ አመራሮች ግን ይህንን እንደ ዝም ብሎ ወሬም የሚቆጥሩት አይደለም። ዩናይትድ የፈጠራ ችሎታ ያለውን ተጫዋች ቢፈልግም ቸልሲ ፓልመርን ለሽያጭ እንደማያቀርብ በጽኑ አቋሙ ላይ ገልጿል። በመሆኑም ፓልመር የቸልሲ የወደፊት ተስፋ እንጂ ከክለቡ የሚለቅ ተጫዋች እንዳልሆነ ተረጋግጧል። ማንቸስተር ዩናይትድን የሚመለከቱ ወሬዎችን ብቻ መሆናቸው እንደሚቀሩ ነው ክለቡ ያስታወቀው። አስተን ቪላና ክሪስታል ፓላስ ድንቅ ብቃት ያለውን የፕሪሚየር ሊግ አማካኝም እየተከታተሉ ነው። በፉላምና በሃሪ ዊልሰን መካከል የሚደረገው የውል ማራዘሚያ ድርድር ለጊዜው መቋረጡን ተከትሎ በርካታ የፕሪሚየር ሊግ ክለቦች ዌልሳዊውን ተጫዋች ለማስፈረም እድሉን አግኝተዋል። ዌልሰን በመላው ሊጉ ላይ ካሉ ክለቦችም ከፍተኛ ፍላጎት እየቀረበለት ሲሆን እስካሁን ባለው መረጃም ኤቨርተን ተጫዋቹን ለማግኘት በግንባር ቀደምትነት እየተንቀሳቀሰ ነው የሚገኘው። እንደ ከቼንድ ኦፍሳይድ ዘገባ ከሆነ ብሬንትፈርድ፣ አስተን ቪላ፣ ሊድስ ዩናይትድ፣ ክሪስታል ፓላስ እና ኖቲንግሃም ፎረስት ሁኔታውን በቅርበት እየተከታተሉት ነው። ፉልሃም ባለፈው ህዳር ወርም የውል ማራዘሚያ ጥያቄ አቅርቦ የነበረ ቢሆንም ባለፉት ሳምንታት ግን ድርድሩ በከፍተኛ ሁኔታ ተቀዛቅዟል። የተጫዋቹ ወኪሎች የዝውውር ገበያው ሁኔታን እያጠኑ እንደሆነ ይታመናል። በተለይም ደግሞ የክለቡ አሰልጣኝ ማርኮ ሲልቫ ውሉ ሊያበቃ መቃረቡንና በፉላም የመቆየታቸው ነገር እርግጠኛ ለአለመሆኑ ለዊልሰን ማመንታትም ምክንያት ሆኗል። ዊልሰን አሰልጣኙ በሚቀጥለው የውድድር ዘመን በክሬቨን ኮቴጅ የፉላም ሜዳ ላይ ስለመቆየታቸው ግልጽ መረጃ ሳይኖረው የረጅም ጊዜ ውል ለመፈረም ፍላጎት የለውም። ይህም የዊልሰን ማመንታት ሌሎች ክለቦች እንዲነቃቁ አድርጓል። ፉላም ተጫዋቹን ማቆየት ቢፈልግም ሁኔታው አሁን ለአሳሳቢ ደረጃ ላይ ደርሷል። በዚህ ወር ምንም አይነት መሻሻል ካልታየም ፉላም ተጫዋቹን ለመሸጥም ገንዘብ ለማግኘትም ሊወስን ስለሚችል በክረምቱ የዝውውር መስኮት ከፍተኛ ፉክክር ሊፈጠር ይችላል። አስተን ቪላና ክሪስታል ፓላስ የ28 ዓመቱን ተጫዋች ለቡድናቸው ፈጣን የሆነ የማጥቃት ጥራትን ሊጨምር የሚችል ልምድ ያለው ክንፍ ተጫዋች አድርገው ይመለከቱታል። ሃሪ ዊልሰን በዚህ የውድድር ዘመን በሁሉም ውድድሮች 9 ግቦችን አስቆጥሯል፣ 5 ጎሎችን ደግሞ አሲስት አድርጓል። በዚህ ወር ይፋዊ የዝውውር ጥያቄ ቢቀርብም ባያስደንቅም ምንጮች እንደሚጠቁሙት ግን የአሰልጣኙ የወደፊት ቆይታ ለመረጋገጥ ዝውውሩን በክረምት የመፈጸም እድሉ ከፍተኛ አድርጎታል። የፉላሙ አሰልጣኝ ጉዳይ እልባት እስካላገኘ ድረስ የዊልሰን የውል ጉዳይ አሁንም ድረስ በቋፍ ላይ እንደሚቀጥልና እስካሁን ድረስ ምንም አይነት ውሳኔ ሳይወሰንበት እንደሚቀጥል ነው የተናገረው። ሊቨርፑል ከኦስትሪያ ቬና ክለብ ጋር እጅግ ተፈላጊ የሆነውን ወጣት ተከላካይ አፊያኔን ለማስፈረም የመርህ ስምምነት ላይ መድረሱ በይፋ ተረጋግጧል። የ17 ዓመቱ ተከላካይ እስከዚህ የውድድር ዘመን መጨረሻ ድረስ በኦስትሪያ የሚቆይ ሲሆን በ2026 ክረምት ላይ የሊቨርፑል ከ21 ዓመት በታች ቡድንን ይቀላቀላል። ሊቨርፑል ለዚህ ዝውውር 2.6 ሚሊዮን ፓውንድ እንደሚከፍል የተገመተ ሲሆን ይህም ተጫዋቹ ወደፊት ዋጋው ከመናሩ በፊትም ቀድሞ የማስፈረም ስትራቴጂው አካል ነው። አፊያኒ ማን ነው የሚለውን ስንመለከት በ2025 በኳታር በተካሄደው የ17 ዓመት በታች የዓለም ዋንጫ ላይ በኦስትሪያ ብሔራዊ ቡድን ድንቅ ብቃት በማሳየትም ስሙ የገነነ ተጫዋች ነው። በውድድሩ ኦስትሪያ ለፍጻሜ እንድትደርስም ትልቅ ሚናን ተጫውተዋል። ምንም እንኳን እየዝውውር ለክለቡ ተስፋ ሰጪ ቢሆንም በአሁኑ ወቅት ግን በአሰልጣኝ አርኔ ስሎት ስር ላለው ዋናው ቡድን ግን ፈጣን መፍትሄ ግን ሊሆን አይችልም። ክለቡ ጆ ጎሜዝ በደረሰበት ጉዳት ምክንያት የተከላካይ እጥረት ገጥሞታል። በተጨማሪም በክረምቱ የፈረመው ጂዮቫኒ ሊዮን በጉዳት ላይ ነው የሚገኘው። በአሁኑ ወቅት ለዋናው ቡድን አስተማማኝ ተከላካዮች ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ብቻ ናቸው። ክለቡ ከቶተናሙ ሚኪ ቫን ደቬን ጋር ስሙ ቢነሳም ያዝውውር ግን እስከ ክረምት ድረስም ሊዘገይ የሚችል ነው። ንድዋኬም በመጋቢት ወርም 18 ዓመት ስለሚሞላው ወደ መርሲሳይድ ለመጓዝ ምንም አይነት የእድሜ እንቅፋት አይኖርበትም ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ ይሁንላችሁ።